የምትገኘው ኢየሩሳሌም ከተማ ነው። ያው ከጧት ጀምሮ በላክልን ምስሎችም እስካሁን ድረስ ለተመልካቾቻችን ስናሳይ ነበር። ግን አንተ ከቦታው ተገኝተሃል። ከምስሉ እንዳየነው በጣም ብዙ እናቶች እያለቀሱ ያለበትን ሁኔታን ሁሉን ያየነውና በሻማ መብራት ስነ ስርዓት ላይ አንተ እዛ ተገኝተሃልና ምን ተሰማ? እንዴት ነበረ ፕሮግራሙ? በርግጥ የኔ የተሰማኝ ስሜት የሚያሳዝን ሲያነቡ ስታይ እኔ ማብሬ ከነሱ ጋር ያነባሁበት እንግዲህ ከ40 ዓመት በላይ እንኳን ወስዶም እንደ አዲስ ትዝታው ሲመጣ እንደ አዲስ የሚቀሰቀስ እንደ አዲስ ስሜታቸው በጣም ከባድ ቀን ነው። ሀዘን ነው፣ የሀዘን ቀን ነው። አብዛኛዎቹን ስናነጋግራቸውም ምንድነው ያሉኝ? አንዱ እንጀራ እናቴ እንጀራ እያለኝ ልጄ ከእጄ ላይ ሞተ። እናቴ ውሃ እንዳለኝ ውሃ እያለኝ ውሃ ሳልሰጠው እንዳይሞትብኝ ብዬ ውሃ እንዳለኝ ሞተ እና የተለያዩ ነገሮችን እያሉ እያስታወሱ ዛሬ የሚያለቅሱ ሰዎችን ያጋጠማል እና ይሄ በእውነት በጣም በጣም ከባድ ቀን ነው የነበረው። ሁሉም ቢሆን ምንም እንኳን ትኩረት ሰጠን ከሱዳን የመጡ ተብሎ ትኩረት ቢሰጠውም ይሄ ቀን ለመላው ኢትዮጵያውያን ይሁዳውያኖች ወደ ቅድስት እስራኤል ሀገር ሲመጡ መንገድ ላይ ለተሰዉት ለነሱ መታሰቢያ ቀን ተብሎ ነው የተሰጠው። ግን አዎ ትኩረት በብዛት የሚሰጠው ከአሁን በፊትም ከመጀመሪያውም ይህ ነገር እንዲከበር ሲታቀድም በሱዳን ሲመጡ መንገድ ላይ ለተሰዉት ተብሎ ነበር ይመስለኛል። በ2011 ወዲህ ነው እንደገና በመላው ከኢትዮጵያ ወደ እስራኤል ሲመጡ ለተሰዉት ለነሱ መታሰቢያ ተብሎ የተወሰነው። ይህ ነገር በዚህ ቀን እንዲከበር ከፍተኛ አስተዋጽኦ ካደረጉት ቀደም ሲል አቶ ሽሎሞ እንደተናገረው አቶ ሽሎሞም አሉበት፣ የቀድሞ የክነሴት አባል አቶ አዲሱ መሰለም አሉበት፣ ሌሎች ብዙዎችም እና አቶ ኡሪ ረዳ ብዙዎችም እና አቶ አስናቆ መኮንን ይህ ቀን እንግዲህ ስማቸውን በቀላሉ እንደዚህ ጠቀስኩ እንጂ ብዙ አሉ። ይህ ቀን እንዲሆን ከፍተኛ አስተዋጽኦ ከፍተኛ ስራ የሰሩ ሊመሰገኑም ይገባል። ማህበረሰቡም በእውነት በዚህ ቀን ዛሬ የተገኙት እውነት ነው የምልህ እኔ ከነሱ ጋር አብሬ ሳለቅስ ነው የቆየሁት። አሁንም እዛው ነው ያለሁት። ከነሱ ጋር አብሬ ሳለቅስ ነው የቆየሁት። በጣም እጅግ የሚያሳዝን አንጀት የሚበላ ነው። ዛሬ 47 ዓመት የሆነ ነበር ልጄ፣ ዛሬ 40 ዓመት የሆነው ነበር ልጄ። በህፃንነቱ የ4 ዓመት ልጁና እናቷን ያጣች እህቶቿን ያጣች አንዲትም እሷም ነበረች ትናገር መድረክ ላይ ወጣም ስለ ራሷ ህይወት ታሪክ እንድትናገር እድል ተሰጥቷታል እና በጣም ስልህ በአንድ በኩል የምትደሰትበት ነው። ኢየሩሳሌም የተዋሃደችበት 59ኛ ዓመት ነው። በአንድ በኩል ደግሞ የኢትዮጵያ ይሁዳውያን መታሰቢያ ቀን ነው። ለምን በዚህ ቀን ብለው የሚጠይቁ ሰዎች አሉ። በደስታችን ቀን ለምን በሐዘን እናሳልፋለን የሚሉ ሰዎችም አሉ። በእርግጥ ኢትዮጵያ ይሁዳውያን ኢየሩሳሌም ብለው እንጂ እስራኤል ሀገር ብለው አይደለም የመጡት። የሁላችንም የምናስታውሰው የምናውቀው ነው። ስለዚህ በዚህ ቀን መሆኑም አንድ ትልቅ ክብር ነው ለነኚህ ለተሰዉት ኢየሩሳሌም እንገባለን ብለው መንገድ ላይ ለቀሩት ለነሱ ትልቅ ክብር ነው። ማህበረሰባችን እኛ እዚህ ያለነው ደግሞ እነሱን ማክበር አለብን፣ መዘከር አለብን። ይህ አይነት መታሰቢያ ስነ ስርዓት በቂ አይደለም። ይሄ በየእስራኤል ትምህርት ቤት ውስጥ ትምህርት ሚኒስቴር በመጽሐፍ ደረጃ ሁላችን እንደምናውቀው አሊያ ሪሾና አሊያ ሽኒያ የመጀመሪያው ዙር ወደ እስራኤል የመጡት ሁለተኛው ዙር የመጡት እየተባለ እንደሚነገርላቸው መጽሐፍ ተዘጋጅቶ በትምህርት ቤት ማንም እስራኤላዊ ይሁዳውያኖች እንደሚማሩት ሁሉ የኛ የዚህ ታሪክም መግባት አለበት። ለዚህ ኃላፊነት ብዙ ጥረት ማድረግ ያለበት ብዙ የሚሰራበት ጉዳይ አለና ትኩረት ሊሰጠው የሚገባ ነው። የሃይማኖት አባትም እዚህ ተገኝተው ነበር ዛሬ። እሳቸውም ድምጻቸውን ከፍ አድርገው አሰምተዋል። ልጄን ይላሉ። በጣም ስሜት የሚፈራረቅበት ቀን የነበረው ተስፋዬ። እንግዲህ በእውነት አይቸው በቦታውም በስነ ስርዓቱም የመንግስት ባለስልጣኖች ተገኝተዋል። ከንግግራቸው ውስጥ እስኪ አንዳንድ ነገር ቀንጨብ አድርገህ ብትገልጽልን። ፕሬዚዳንት ኢሳቅ ሄርዞግ ከተናገሩት በተለይ ባለፈው ሳምንት
በቤርሸባና በናታንያ በፔታቲክባ የተገደሉትን ወጣቶችን አስታውሰዋል። እንደገና የቢንያሚን ዘለቀ ዛ ፔታቲክባ የተገደሉ የሱ እህት አገኘኋት። ስምሽ ማን ነው ስላት ኢየሩስ ነው ብላለችኝ። ኢየሩስ ማለት ባጭር ሲጣራ ኢየሩሳሌም ማለት እንደሆነ ገባኝ። እናንተ ምን ያህል ኢየሩሳሌምን እንደምትወዷት እስከ ስም ድረስ ነው እኮ ለራሳችሁ ለግላችሁ ሰጣችኋት በማለት የኢትዮጵያውያን የከፈሉትን ከፍተኛ መስዋዕትነት ባድናቆት አውስተዋል፣ ንግግር አድርገዋል። እንዲሁም ጠቅላይ ሚኒስትር ቢንያሚን ኔታንያሁ የኛ ኢትዮጵያውያን የከፈሉት ዋጋ ምን ያህል ከፍተኛ እንደሆነ እንደማንም እንደ አውሮፓ ሀገራት አውሮፕላን ተልኮላቸው የተላከላቸው ሰው ተልኮ ኑ ተብለው በስነ ስርዓት ሌሎች ከአውሮፓ እንደሚመጡት አይደለም የመጡት፣ በእግር ተጉዘው ነው የመጡት። ያ የእግር ጉዟቸውም እዚህ ከደረሱ በኋላ በመከላከያ ሰራዊት ስናይ ጀግኖች ኢትዮጵያውያን ይሁዳውያኖች አሉ፣ በየትኛውም ቦታ ስናገኛቸው ያገኛናቸው ነው በማለት እሳቸውም ባድናቆት በመናገር በተለይ ደግሞ ለኢትዮጵያ ይሁዳውያን በአሁኑ ሰዓት በትምህርት ደረጃ በአቨሬጅ በአማካይ ውጤት ሲታይ ከጊዜ ወደ ጊዜ በተለይ 12ኛ ክፍል መልቀቂያ ፈተና የሚያደርጉት ባግሩት እያልን የምንጠራው የሱን መልቀቂያ ፈተና የሚያደርጉት ውጤት ከጊዜ ወደ ጊዜ እየተሻሻለ በመምጣትና ከመላው እስራኤላዊ ወጣት ተማሪዎች ጋር አሁን እኩል ከሆነ ደረጃ ላይ ደርሷል። እንዲያውም እንዲበልጥ መስራት አለብን በማለት እሳቸውም የተናገሩት ሁኔታ አለና ጠቅለል ባለ ሁኔታ ሁለቱም ፕሬዝዳንቱ ሆኑ ጠቅላይ ሚኒስትሩ የተናገሩትኝ ይህን በማስመልከት ኢትዮጵያውያን የተከፈለው መስዋዕት ቀላል እንዳልሆነና ጀግና ህዝብ እንደሆነ አትኩሮት ሰጥተው ተናግረዋል። አቶ ሽሎሞ አቶ ይቸውም ሁለታችሁን መጠየቅ የምፈልገው እንግዲህ እንዲህ አይነት በኢትዮጵያኖች ከትውልድ ወደ ትውልድ እንግዲህ የሚዘዋወሩ ታሪኮች አሉንና እነዚህን ታሪኮች አሁን በትምህርት ሚኒስቴር በእውነት ምን ያህል ቦታ ተሰጥቶት በየትምህርት ቤቱ እንዲገባ መደረግ አለበት ብላችሁ ታስባላችሁና? ምክንያቱም በአመት አንዴ የምናደርገው እንዳለ ሆኖ እነሱን ለማስታወስ ነው። ሆኖም ግን እነዚህ ወጣት ትውልድ አሁን በላክልን ምስል አይቸው እንዳየነው በጣም ብዛት ያላቸው ወጣቶች በቦታው ተገኝተዋል። ይሄንን ነገር ይሄን ታሪክ ወዴት ነው እንግዲህ የምናስተላልፈው የሚለው ጥያቄ እዚህ ላይ ነው እና አቶ ሽሎሞን በዚህ ጉዳይ ላይ ድንገት ያለውትን አስተያየት ቢሰጡ። በመጀመሪያ ደረጃ በእውነት አይቸው የሰጠው ንግግር እዛ ላይ ከቦታው ሆኖ ሰዎችን ያያቸው ስሜታዊ የሚያደርግ ነው። እውነቱን ነው። እኔም በግሌም ለምሳሌ ትንሽ ወንድሜን አጥቻለሁ። ዛሬ እሱ ኑሮ ቢሆን በህይወት የ47 ዓመት ልጅ ይሆን ነበር እና ተናሽ የሱን ታላቅ ወንድም ሻሃር ሞላ የሚባል ለምሳሌ እሱን ሳይሆን ቤተሰብ መስርቶ ልጅ ይዞ እሱን ሳይሆን ሁሉ ጊዜ ሻሃርን አግኝቼዋለሁ እዚህ እሱን በጣም በሐዘን ተውጦ እሱንም እዚህ አግኝቼዋለሁ ነበር ዛሬም እዚህ። ልክ ነው እና እያንዳንዳችን ሁላችን የሚነካ ነው እና አንዱ ትልቁ ነገር አቶ ተስፋዬ ለጠየቀው ጥያቄ ይሄ ሐውልት እንዲቋቋም ስናደርግና ይሄ ቀን እንዲዘከር ስናደርግ እንዳይረሱ ነው፣ ሰዎች እንዳይረሱ ነው፣ ታሪኩ እንዳይረሳ ነው። በእርግጥ አቶ አይቸው እንዳለው አንተም እንደጠየቀው ትምህርት ሚኒስቴር አሊያር ሸናሪያችን ያያሉ እንደሚያስገቡት ይህን ማስገባት ግዴታ አለባቸው። በተለይ ከኛ በኋላ የተመረጡት የክነሴት አባላቶች ወይም የህዝብ እንደራሴዎች መስራት ነበረባቸው፣ መስራትም አለባቸው ለወደፊት የሚመረጡት ማለት ነው። ግን ይህ ቦታው ራሱ መቋቋሙና የጠቅላይ ሚኒስትር እንዲሁም ፕሬዚደንቱ ሌሎችም ባለስልጣናትና ህዝበ እስራኤል መጥቶ በዚህ ቀን በሚዘከርበት ጊዜ ራሱ ታሪኩ አሁን እኛ የምንናገረው ለምሳሌ ከትውልድ ወደ ትውልድ የሚያስተላልፍ መልእክት ያለበት ነገር ነው። አንድ ግን ይህን በእንዲህ እንዳለ ሆኖ ግን እኔ ማልቀበለው ነገር አለ። ምናልባት በእርግጠኝነት ወንድሜ አይቸውም ሊሰማ ይችል ይሆናል። የኛ ባለስልጣናት መጥተው እኛን ሲያሞግሱ ይህን ቀን ሲያሞግሱ እስካሁን ድረስ ደግሞ ኢትዮጵያ ቁጭ ብለው ቀርተው ወደ እስራኤል ሀገር እንመጣለን እያሉ መስዋዕትነት የሚከፍሉ አሉ። የሳይኬትሪ መስዋዕትነት የሚከፍላሉ፣ የቤተሰብ መስዋዕትነት። ይሄ ራሱ የኛ መንግስት ውሳኔ ወስኖ እንዲመጡ አለማድረጉ መጥቶ በፖለቲካ መደንፋት ብቻ መናገር ብቻ አይደለም። እኔ ይሄን አስረግጬ መናገር እፈልጋለሁ። ምክንያቱም እኛ እውነትን ከተናገርን እኛ እውነትን ከሰራን ጥሩ ነው።
መናገር አለብን። ስለዚህ መተው ተናግረዋን ብሎ ማንጨብጨቡ በቂ አይደለም። ለሚያደርጉት ንግግር ደግሞ ለምን አልሰራችሁም? ለምን ኢትዮጵያ የቀሩትን ዘመዶች አታመጡም? አሁንም እኮ ገጠር ተፈናቅለው መተው ጎንደር ሆኖ የሚሞቱ አሉ፣ አዲስ አበባ የሚሞቱ አሉ፣ የሚሰቃዩ አሉ። ቤተሰቦቻቸውን ዛሬ እያገቱ ገንዘብ አምጡ የሚሏቸው ሁሉ አለ። በእርግጥ እንደ ሱዳኑ መንገድ ላይ ከዛ ላይ ሰቆቃ የበዛበት ባይሆንም አሁንም በወቅቱ ያለው ሰቆቃ ችግር ነው። ስለዚህ እነዚህ ነገሮች እኛ መርሳት የለብንም። ምክንያቱም አንዱ ከአንዱ ጋር የተያያዘ ነው። ታሪክ ስለምናወራ ታሪክ በምናወራበት ጊዜ ደግሞ ያልተሰራውን ነገርና መሰራት ያለበትንም ማንሳት አለብን እና ስለዚህ ትምህርታዊ የሆኑ ነገሮች በትምህርት ሚኒስቴር እንዲሰጥ የበለጠ እንዲሰራ አዎ፣ እኛ ደግሞ ኢትዮጵያውያኖች ማድረግ አለብን አዎ። በየከተማ ከንቲባው በየቦታው የሚደረጉት ስራዎች እንደቀጠሉ ነው አዎ። እኔም አሁን ሪሾለት ለምሳሌ ከትላንትና ወዲያ ትልቅ ሰረሞኒ ነበረ፣ በአሽዶድም አይቻለሁ። እንደዚሁ ነገር ግን ገና ብዙ መሰራት የሚገባቸው ሰዎች አሉ። ያ ብቻ ሳይሆን ደግሞ በሱዳን ሀገር ሲመጡ መስዋዕትነት ከፍለው የመጡት ብዙ ችግር ያለባቸው እርጅና ሲያገኙ የተደበደቡ፣ የታሰሩ፣ የተጎዱ አሉ። ለነሱ ደግሞ የገንዘብ እርዳታ፣ የሳይኮሎጂ እርዳታ፣ እነዚህ ነገሮች ሁሉ መሰራት አለባቸው። ብዙ ስራ አለ። አንዳርታ ተቋቋመ፣ ስማቸው ተመዘገበ፣ በየአመቱ መዘከር ይደረግላቸዋል። በቂ አይደለም እና ቦታውን ብዙ መድረኩን በጣም አልፈልግም። አቶ አይቸው መልስ እንዲሰጥ አይቸው እስቲ በአንድ ደቂቃ ለማጠናቀቅ ምክር። አንድ ደቂቃ በጣም ትንሽ ነው። ትንሽ ጊዜህን ብጨምረን እንድትሰጠኝ ጠይቃለሁ ከይቅርታ ጋር። አቶ ሽሎሚ ያለውን ሙሉ በሙሉ እስማማለሁ፣ እጋራለሁ። ምክንያቱም ዛሬ ጠቅላይ ሚኒስትሩን መጥተው የተናገሩትም ፕሬዚዳንቱ መጥተው የተናገሩትም ሌሎችም የአሊያና የቅሊጣው መስሪያ ቤት ሚኒስተር መጥተው የተናገሩት ንግግር አለ። እንደተለመደ ፖለቲካዊ ንግግርም ነበር በቦታው፣ ፖለቲካዊ ንግግሮችም ነበሩበት። ያም ሆኖ ግን አቶ ሽሎሚ እንዳለው አሁን እዛ የሚሰቃዩ ወገኖቻችን መምጣት አለባቸው፣ በአስቸኳይ መምጣት አለባቸው። ይሄ ሰቆቃን፣ ይሄ ስቃይ መብቃት አለበት። ይሄ ደግሞ እያንዳንዳችን ኃላፊነት አለብን። እዚህ የምንገኘው ወደ አንዳርታ ወደ መታሰቢያ ቀኑ ስመጣ መታሰቢያ ቀኑ በጥሩ ሁኔታ እየታሰበ ነው ያለው። ከኛ ግን ከጊዜ ወደ ጊዜ ኃይሉ የሰው ብዛት እየቀነሰ እየመጣ ነው። ከአቅም እጥረት ነው ወይስ ካለመፈለግ ነው? ሌላው ሙሉ በሙሉ ቅድም እንደተናገርኩት መታሰቢያነቱ ከኢትዮጵያ ወደ እስራኤል ሲመጡ መንገድ ላይ ለቀሩት ለተሰዉት ይሁዳውያን ለነሱ መታሰቢያ ተብሎ ነው የተሰራው። አሁን በአንዳንድ ከተማዎች ላይ በሱዳን የመጡት በአዲስ አበባ የመጡት እየተባለ አንዳርታ እየተሰራ ያለው ይሄ ነገር መቆም አለበት። ምክንያቱም አንድ መታሰቢያ ቀን አለ፣ ሁሉም በአንድ ላይ በአንድ ቀን በዚህ ቀን መታሰብ አለበት። ይሄ ነው ማድረግ ያለብን። በዚህም ያሉ ይሄ ነገር የሚመለከታቸው ሊያስቡበት ይገባል። ህዝቡ እንዳይከፋፈል በሌሎች ነገሮች የምንከፋፈለው ይበቃል። ስለዚህ ቀድሞ የመጣ አሁን የመጣ የሚባል ነገር አያስፈልግም። ሲቀጥል አንዳርታውን በተመለከተ ምንም እንኳን ከዚህ ከተከበረ ከተቀደሰ ቦታ ቢሆንም ሁለት ቦታ አለ። አንድ ሻማ የሚበራበት አለ፣ እሱ ንጹህ ነው። ሌላ ደግሞ ሻማ የማይበራበትኝ ያው ጽሁፍ ያለበትኝ ያም አለ። እንደገና ስለ ኢትዮጵያ ይሁዳውያን ታሪክ ባጭሩ ስላመጣጣቸው የተሰራ እንደ ጎጆ ነገር የተሰራ አለ። ያ ቦታ እጅግ በጣም የቋሸሸ ቦታ ነው። ይሄ ቢያንስ ለዚህ ቀን እንኳን በበጎ አድራጎት እንኳን አንድ ሰው ወይም ሁለት ሰው የተወሰኑ ሰዎች መጥተው ይህን ነገር ቢያጸዱት ቢመለከቱት፣ ምክንያቱም ማንነታችን ነው፣ ታሪካችን ነው። ስለዚህ ይህን የሚመለከታቸው አካሎች ይህን ቢያስቡበት መልካም ነው እላለሁ። አይቸው በእውነት ያስተላለፈው መልእክት በጣም እኛም ይሄን ነገር እንግዲህ ተከታትለን ለሚገባው ቢሮ እናስተላልፋለን። እንደሚመስለኝ ያው የእርጽል ተራራ ጠቅላላ ጽዳትና እንክብካቤውን የሚያቅፍ መስሎ ነው የሚታየኝ። ሆኖም ግን እንዲህ አይነት እንከኖች አቶ ተስፋዬ ለዚህ ተባባሪ መሆን ያለባቸው በግዴታ የመርካዝ ሞረሸት ያሉት ኢትዮጵያ አለ፣ የኢትዮጵያውያን ባህልና ቅርስ አለ የተቋቋመ። ይህ ባህልና ቅርስ ዓላማው በእንደዚህ አይነት ነገሮች ሁሉ ያ ቦታ ጥሩ ሁኔታ እንዲያዝ፣ ስራ አፈጻጸም እንዲሆን ይሄ ነው።
ሌላ አዲስ ነገር መፈለግ አያስፈልግም። አሁን እኮ ተቋማቶች አሉ። ያና ተቋማት ኃላፊነት ሊወስዱ አለ። ለምሳሌ 6 ሚሊዮን እስከ 10 ሚሊዮን ሸቀል በአመት እየተቀበሉ ምን ችግር አለ? 20 ሺህ 10 ሺህ ሸቀል ሰጥተው በአመት ያን ቦታ ቢያጸዱትና ቢያስከብሩት ማንነታችን ነው። ስለዚህ እኮ በጣም ማይነር ነገር ነው፣ ግን ነገሩ ከማሰብ ነገሩን ከማገናዘብ የተነሳ ነውና በእርግጥ አይቾ ያነሳው ነገር ጥሩ ነው። እኛም ቢሆን መርካዝ ሞረሸድ ያሉትን ኢትዮጵያ ለምን ይህን አታደርጉም ብለን እንደ ጥያቄ ማቅረብ አለብን። እንደ ጋዜጠኛ ይህ አስፈላጊ ነው። በትክክል ባልደረባችን አይቾ ባየ ከኢየሩሳሌም በጣም እናመሰግናለን። መልካም ቀን እንመኛለን። እናመሰግናለን።